ማን ና ና ና አንተ ና አልኩህ እኮ ተቀመጥ። እሺ አይቆጡኝ ይቀመጣል። ተቀመጥ አልኩህ እኮ አንተ። አያው ግን ምን እሺ ነው ሁሌ እኔ ላይ ብቻ ነው ጓገጭኝ። እስኪ አሁን ምን ይሁን ብላችሁ ነው የምትጣሉት? ፋዘር እኔ ምን ላድርግ? እሱ እኮ ነው ገግሞ ያስቸገረኝ። ዝም በል እባክህ ወረኛ። አሁን አንተ አልነበረም እንዴ ልትሄድ የነበረው? እኔ እኮ ድንገት ስለተከሰትኩ እያወራችሁ ከሆነ እንዳይደብራችሁ ብዬ ነው። በቃ ተውቴ። ገገማ ነው። ገገማ ትላለህ እንዴ? ከአንተ በላይ ገገማ አለ? ኧረ እባክህ እኔ ነኛ ፋዘር ተቀመጥ እያሉኝ የገገምኩት። ትናንት እያናገሩ ራስ አልሄድክም? እንደዛ አድርጊያለሁ እንዴ ፋዘር? አሁን ወሬውን ተውና ታረቁ። የእናንተ ወሬ አይጠቅምም እንዴ ፋዩ። የተጋጨንበትን ጉዳይ ሳልነግራችሁ ነው የምንታረቀው? የእናንተ ታሪክ ለእኔ ምን ያደርግልኛል? ለእናንተ ያላችሁት ራሳችሁ ናችሁ። ማንንም ሰው በመሃላችሁ አታስገቡ። ቢሆንም ፋየው እርሶ እኮ አባታችን ነው። ማን ነበር ስምሽን ያልሽ? ምን እያደረግሽ ነው? ምን ነው ትዬ የሚፈልጉት ነገር አለ? አንቺ ግን በዚህ ሰዓት ስልክ መነካካት ጥሩ ነው? ምን ልስራ ትዬ? ምን ልስራት ያለሽ እንዴ? ምን ልሰሪ ነው እዚህ ቤት የተቀጠርሽው? አይ ማለቴ ስራ ጨርሻለሁ ብዬ ነው። ስራ ደግሞ ያልቃል እንዴ? ታዲያ ምን ልስራ ትዬ? አሁን ለልጅቷ ደህና ነገር ስሪላት። ለማን? ለሰላምዬ ነው? የምን አባሽ ሰላም? ለእርግብ ነው ያልኩት። እርግብ ማን ናት? እየቀለድሽብኝ ነው? ኧረ አይደለም፣ ምን ስላላወኳት እኮ ነው። የመጣችው ልጅ ናታ። ወይኔ ጉዴ ትዬ፣ በጣም ይቅርታ። ሰውዬው እኮ እርግብ ብሎ ሲጠራ ሰምቼ ነበር፣ እረስቼው ነው። አሁን ወደዛ ይቅርታ አትበይኝ። የምትበላውን ነገር ቶሎ ስሪላት። እሺ ትዬ፣ አሁን እሰራለታለሁ። ምን ትመስላለች እቺ? ይቅርታ ትዬ። ምንድን ነው? ምን እንደምትፈልግ አላወኩም እኮ። ምን ልስራላት? ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የኖላዊ ድራማ ተከታታዮች እንዲሁም የመሲ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት። ላይክ እና ሼር ሰብስክራይብ እያደርጋችሁ ቪዲዮውን ጀምሩት። ሀሴት ተብዬዋ እርግብ መታለች ማለት ነው። እንግዲህ ሴራው እንግዲህ የማን ይሁን የማን አይታወቅም። ነገር ግን በእውነት ለመናገር የባዩሽ ሴራ አይመስለኝም። ምክንያቱም ገና ልጅቷ ራሱ ገና ስትመጣ ራሱ የሆነ እኔ እንጃ ምንም አይመስልም ማለት ነው። እኔ እንደምገምተው ከሆነ የእንትና ይመስለኛል የሰላም ፍቅረኛ የነበረው ያንተነህ ሴራ ሊሆንም ይችላል ላይሆንም ይችላል አይታወቅም። እና ወይዘሮ ሜላት እጅግ በጣም ደስ ብሏታል ማለት ነው። እጅግ በጣም ደስ ብሏታል ልጄን አገኘው ብላ። ያሳዝናል ግን ሀና እዛ ጋ ልጅቷ ተቀምጣ ሌላ ልጅ ሀሴት ነኝ ብላ ስትመጣ ትንሽ ከባድ ነው በእውነት ትንሽ አስቸጋሪ ነው። እና በጣም ነው የምታሳዝነው ሀንዬ። እኔ እናት በጣም ነው ያሳዘነችኝ። እስኪ ለማንኛውም ግን አብረን የምናየው ይሆናል። መጨረሻው እውነት ናት፣ ተደብቃ አትቀርም። እንግዲህ የማንም ሴራ ይሁን የማን መጨረሻው መታወቁ አይቀርም። እና መታለች። እንደምታዩት ቤቱ ድምቅ ፏፎሽ ተብሎ በቃ መታለች፣ ተገላግላለች። ወይዘሮ እንትናንም ዛሬ እናቴ ጋር ነው የማድረው ከዚህ በኋላ እኔ ያለሁላት ምናምን እያለቻት እንደምታዩት እንትን ብላታለች ማለት ነው። ምንጭጭቅ አድርጋ መጥፎ ቃል ነው የተናገረችት። እና የጓዳም ገብታ በልጅነት እንደዚህ ነበር ማምረው ምናምን ትላለች። አሁንም ቆንጆ ነሽ የኔ ልጅ ምናምን ትላታለች። እናትየዋ የመጨረሻ በጣም ነው ደስ ያላት። ራሷን መቆጣጠር አቅቷታል ማለት ነው። እና በጣም ደስ ብሏታል። ያው ሀሴትን አገኘው ብላ ነው። እሷ ግን ሀሴት ካጠገቧ ናት። እና መታ ቤተሰቡን ስትተዋውቅ ሀናን ይቺ ነች እህቴ በጣም የምታምረት ነው ያለችኝ ያለች ሰላምን ትንሽ ከፍቷት ነበረ። ምክንያቱም እኔ ተቀምጬ በማለት ትንሽ ከፍቷት ደብሯት አዝና ነበረ። ነገር ግን ያው ያቺ ናት ብላ ሀናም እንትን ብላታለች ማለት ነው። ደስ ይላል። እንኳን መጣሽ። ግን እውነትና ምንድነው እያደር ይወጣል ነው። እውነትና ንጋት ነው እያደር ይወጣል። እና እያደረ እውነታው ይወጣል ማለት ነው። ከዛ በኋላ ግን ምን እንደሚወጥሽ አናውቅም። እውነት ከባድ ነው። ምክንያቱም ይሄ አንተነህ ሴራ ሊሆን ይችላል፣ ወይም ደግሞ የወይዘሮ ባዩሽም ሴራ ሊሆን ይችላል። እንግዲህ አይታወቅም የማን ሴራ እንደሚሆን ፈጣሪ ያውቀው ማለት ነው። እና ለጊዜው ግን ደስ ብሏቸዋል ሁሉም
ቤተሰቡ ደስታ በደስታ ሆኗል። በቃ እናም ወይዘሮ ባዩሽ እጅግ ግን በጣም ተናዳ ነበረ ወደ ቤት የሄደችው ማለት ነው። እንዴት እንዲባላለሁ ምናምን ብላ ግን በጣም ያናደደችኝ እንትንን በጣም አስቀይማታለች። ሀናን በወይዘሮ ባዩሽ በጣም የምታስጠላ ሴትዮ ነች። ይኸው ሀናን እዚህ ጋር ምን እያረሽ ነው በዚህ ሰዓት ስልክ ምናምን ጭቅጭቅ አድርጋ የምን አባሽ ምናምን እያለች እየተናገረቻት እየተቆጣቻት ነበረ። ቆይ ምን አድርጌ ነው እንደዚህ የምጮህብኝ እያለች ሀናም እጅግ በጣም አዝና ተክዘ ነበረ። የኔ ምስኪን በጣም ነው ያሳዘነችኝ እውነት ለመናገር ማለት ነው። ምክንያቱም እንደዚህ መባሏ በጣም እንትን ብሏታል እና በዛ ላይ የማታውቃት ሴትዮዋ አጋት የራሷ አሰሪዎች ምንም ሳይሏት ይቺ ግን ጓደኛዋ እንዲህ ስትላት እጅግ በጣም አዝናና ተክዛ በጣም ነው ያሳዘነችኝ ማለት ነው። የዚህ ቤት ልጅ እንደሆነች ግን በእንባ ብታቂ ምን ትይ ወይዘሮ ባዩሽ አንቺ የተረገምሽ ሴትዮ ማለት ነው። እና ሀንዬ የኔ ጠንካራ የኔ ብርት ሴት ጠንክርናዋ ትዕግስቷ በዛ ላይ አስተዋይነቷ በዛ ላይ እርጋታዋ ሁሉን ነገር ችላ ያለች ሴት ናት እና በጣም የእሷን አይነት ሴት እኔ እንጃ እውነት ምን አይነት ጠንካራ ልጅ እንደሆነች ይታወቃል ማለት ነው። እና እስኪ አብረን የምናየው ይሆናል ልጃቸውን ማን ነው ሀሴት ነኝ ብለሽ የመጣሽው ልጅ ሴራሽ ምን እንደሆነ ምን እንደሆንሽ ማን እንደላከሽ የምናየው ይሆናል። በእርግጠኝነት ግን ሰው ነው የላከሽ። መስቀሉም ተገዝቶልሽ ነው። መስቀል ተገዝቶልሽ ነው አሁን የተገዛልሽ መስቀሉ ማለት ነው። ምን አለበት ግን ሀኒ ያንን ፎቶ ሄዳ ብታየው ያንን ፎቶ ሄዳ ብታየው ምን አለ ያን ፎቶ ብታየው ኑሮ እኮ በቃ የሁሉ ነገር አይፈጠርም ነበረ። አንቺ ነበርሽ እናቴ ብለሽ የምትሄጂው ያው የደረሰብሽ ነገር እንዳለው ሆኖ ማለት ነው። እና ትንሽ ያሳዝናል። እዚህ ጋር ደግሞ እንደምታዩት አሲርና ጆሮ ታርቀዋል። ጆሮና አሲር መንገድ ላይ ተገናኝተው መጀመሪያ በቃ ጆሮ ለካ ያኮረፈው ይበልጥ ሀኒን ጀነጀንክብኝ እኔ እንደምወዳት እያወቅክ ምናምን ብሎ ነው። ነገር ግን እንደዛ አይደለም። አሲር የተረጎመው እንደዛ ነበረ። መጨረሻ ላይ ግን በቃ ጓደኛው በላይ ሆኖ እንደውም አኮረፈው ማለት ነው። አይጠገቤ እንዳደርስ እንዳትከተለኝ። እንዴት እኔም ብትጠራጠር እንዴት ሀናን ትጠራጠራታለህ? እንዴት ሀናን እንደዛ ታስባታለህ? ብሎ ለዛ ነው እንደ እጇን ስሰማት ያየው እባክህ ምናምን እያለ እያሾፈበት ነበረ። ነገር ግን ያው እሱም ተበሳጭቶ መጨረሻ ላይ ግን አባባ ኖላዊ ሊያስታርቃቸው ያው ቤት ውስጥ ሁለቱም ሲመጡ አስታርቋቸው እርቅ፣ ሰላም፣ ፍቅር አውርደዋል ማለት ነው። በመጨረሻም ሊጋብ አባባ ኖላዊን እኔ ነኝ የምጋብዛችሁ ብሎ እንትና አሲር ማን ነው የአሲር ጓደኛ ይዟቸው ወጥቷል። በኋላ እንዳታሳጠቡኝ ምናምን እያለ ነበረ እንደውም ማለት ነውና ደስ ይላል ሁለቱ በመታረቃቸው። ቤተሰብ እስኪ ሀሳብ አስተያየት ላይክ፣ ሼር፣ ሰብስክራይብ አይረሳ። እናመሰግናለን።